በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። የዮሐንስ ወንጌል ምዕራፍ 3 ቁጥር 16። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? የማርቆስ ወንጌል ምዕራፍ 8 ቁጥር 36። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። አንደኛ ጢሞቴዎስ 1:15። Paul in 2 Corinthians in chapter 5 and verse 17 writes, "If any man is in Christ, they're a new creation. Old things have passed away and the new has come." Which means no matter who we once were or what it is that we've ever done, you can receive a new beginning today in Christ, that you don't have to be a prisoner to your past. When anyone who comes to Christ in faith believes in him, they not only receive the free gift of salvation, which is wonderful and true, they also receive a newfound identity in Christ. መጽሐፍ ቅዱስ ሲናገር በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንዲህ ይላል፣ መዳን በሌላ በማንም የለም ይላል። እንድንበት ዘንድ ከሰማይ በታች የተሰጠን አንድ የኢየሱስ ስም ነው። ይህ ኢየሱስ ክርስቶስ ይወዳችኋል። ኑ ወደ ኢየሱስ። መዳን በኢየሱስ ነው። መዳን በኢየሱስ ነው። መዳን በኢየሱስ ነው። መዳን ሌላ ታምር ሌላ መንገድ የለም። አንድ ነው መንገዱ እሱም ኢየሱስ ነው። መዳኛ መትረፊያ ማምለጫ የሆነው ስሙም ድንቅ መካር እያለ የተባለው ዛሬም በአባቱ ቀኝ ለእኛ ምማልደው። ተራዬ ደረሰ ወንጌሉን ላበስር ልናገር የሱን አዳኝነት ልመሰክር። አንዱ ለሁሉ የሞተው ኢየሱስ ጌታ ዳኝ ነው። መዳን ያለው በሱ ነው። እውነት ይበበት መንገድ ነው። መዳን ያለው በሱ ነው። እውነት ይበበት መንገድ ነው። መድኃኔዓለም አዳኛለም መድኃኔዓለም አዳኛለም። የምስራች የመዳን ቀን ዛሬ ነው። ተቀበለው አምላክ በደጅ ነው። ቋጠሮህን ልፈታ ከስራት ሊያወጣ አምላክ ይጠራዋል የሞተልህ ጌታ። ቋጠሮህን ልፈታ ከስራት ሊያወጣ አምላክ ይጠራዋል የሞተልህ ጌታ። መዳን በኢየሱስ ነው። መዳን በኢየሱስ ነው። መዳን አናመቻመችም ለሌላው አንሰግድም። አምልኮና ስግደት ለኢየሱስ ነው። ሞትን ድል አድርጎ ለተነሳ ታሪክ ይታይ ይገለጥ መጽሐፉ፣ ይነበብ የወቅ ዓለም በሙሉ። ታሪክ ይታይ ይገለጥ መጽሐፉ፣ ይነበብ የወቅ ዓለም በሙሉ። መዳን በማንም የለም ከኢየሱስ በቀር፣ በሰማይም ቢሆን በዚህም በምድር። መዳን በማንም የለም ከኢየሱስ በቀር፣ በሰማይም ቢሆን በዚህም በምድር። መዳን በኢየሱስ ነው። መዳን በኢየሱስ ነው። መዳን በኢየሱስ ነው።